እንደሚመጥ በነበአታ በነፍልሰታ አሁን እንግዲህ ፍልሰታ የሚባለው ጾም በተጀመረ ቀን ነው እንደዚህ አይነት እልቂት ህዝብ ላይ የደረሰው ማለት በዓላት እየጠበቁ በትንሹ 2-3 ሰው ይሞታል። የትኛውም ቦታ ሄደ ኪዳን ነው የረከሰ ኪዳን የሚጠሩ መናፍስት አሉ። እግዚአብሔር ማይከብርበት ባዕድ አምልኮ ይፈጸማል። የእግዚአብሔር አምልኮ ለፍጡር ይሰጣል። ሊነሰነስ ለመጥቆ ሊትራሊ ለአጋንንት ለቀትር ጋኔን ታቦት ቀረጽኩኝ መቅደስ አነስኩኝ ብላናለች። በዓል ያከበረች ያለች ቤተ እምነት ናት። እንዲህ አይነት መቼ ነው የምትነቃው? ሌላኛውን ቪዲዮ ላምጣላችሁ። ጻድቃኔ ማርያም ገዳም በደረሰ የመሬት መንሸራተት የ14 ሰዎች ህይወት ማለፉ ተገልጿል። በሰሜን ሸዋ ዞን በሚገኘው ጻድቃኔ ማርያም ገዳም ለጸበልና ለሱባኤ በገቡ ምዕመናን ላይ ነው ይህ አደጋ የደረሰው ተብሏል። 14 ምዕመናን በመሬት መንሸራተቱ ህይወታቸውን ሲያጡ 5ቱ ከባድና ቀላል የአካል ጉዳት እንደደረሰባቸው የሰሜን ሸዋ ዞን ሀገረ ስብከት ሚዲያ ዘግቧል። አደጋ የደረሰው ዛሬ ሐምሌ 27 ቀን 2018 ዓ.ም ማለዳ መሆኑንም የሀገረ ስብከቱ ሚዲያ አስታውቋል። ለሟች ቤተሰቦች መጽናናትን እመኛለሁ። ቀጣይ የሚቀርቡትን መረጃዎች ለማግኘት ፎሎ ማድረጋችሁን። እሺ 14 ሰው ወዲያው ነው የሞቱ። 5 ሰዎች በጽኑ ቆስለው ሆስፒታል ገብተዋል። እና ምድራችን ላይ እንግዲህ ደምም ይሄ ጦርነት አዋጅ የምትሰሙት የጦርነት ነጋሪት በዚህ በሰሜኑ ላይ ያለ ተደጋጋሚ የሆነ የወንድማማቾች እልቂት ደም መፋሰስ ይሄ እኮ ደም የለመደ ዘንዶ እኮ ሚሰራው እኮ ነው። በእነዚህ አማልክት ላይ የሚገለጠው መንፈስ የሚገለጡት መናፍስት ገብቷል። ደም የሚያፋሰሱ ደም የለመዱ መናፍስት ናቸው። ሊትራሊ ጦርነት ላይ ጥይት አይመታም እየተባለ የሚነገረው በኦርቶዶክስ ቤተ እምነት ውስጥ በቆዳ የተሰፋ የአንገት ክታብ ተሰጥቶ ጥይት አይመታም እየተባለ የሚነገረው ወጣቱን በደብተራ እየተነገረው እንዲህ አይነት የጦርነት እንትን ውስጥ የሚገባው በቃ የማይባል ነገር በቃ ይሄ እዚህ ጋር ይቆማል ማትለው ነገር ሆኗል። ይሄ ምድራችን እንቆቅልሽ ከዚሁ የጣዖት አምልኮ አሰራር ከነዚሁ መናፍስት ከነዚሁ ደም የለመዱ ደም የጠማቸው እባቦች አሰራር ጋር የተቆራኘ ነው። መርቆሪዎስ ጥይት አስመታም ይለዋል። ተክለ ሃይማኖት ጥይት አስመታም ይለዋል። እነ ገብሬ ቆሞ የሚነግሩት ይሄንን እዚህም ጋር ለሃይማኖት ለበረከት ብሎ በሄደበት የሚያልቀው ህዝብ በእነዚሁ መናፍስት አሰራር ነው። ሰዎች አልገባቸውም። ኢትዮጵያ ውስጥ ኦርቶዶክሳን አልገባቸውም። ሰይጣን እንዴት ባለ መንገድ የሰዎችን ደም እንደሚመጥ አልገባችሁም። በነ ልደታ ስም እንዴት ደም እንደሚመጥ በነ በዓታ በነ ፍልሰታ አሁን እንግዲህ ፍልሰታ የሚባለው ጾም በተጀመረ ቀን ነው እንደዚህ አይነት እልቂት ህዝብ ላይ የደረሰው ማለት ነው። በዓላት እየጠበቁ በትንሹ 2-3 ሰው ይሞታል። የትኛውም ቦታ ሄደ ኪዳን ነው የረከሰ ኪዳን የሚጠሩ መናፍስት አሉ። እግዚአብሔር ማይከብርበት ባዕድ አምልኮ ይፈጸማል። የእግዚአብሔር አምልኮ ለፍጡር ይሰጣል፣ ይነሰነሳል። በግዕዝ በዜማ በመቋሚያ በጸናጽል በከበሮ ለፍጡራን አምልኮ ይቀርባል። ተው ሲባሉ አይሰሙም። ይሄ መናፍስቱ ዓለም ድብቅ አሰራር ነው። በግልጽ እያየ ያለው ከጀርባ ያለ የተሰወረ የዲያብሎስ አሰራር እንዳለ እርግጠኛ እንድትሆን ነው ምነግር። እኔ መንጥሬዋለሁ፣ አውቀዋለሁ። በተደጋጋሚ ምነግር ለዚህ ነው። ለምንድን ነው ይሄንን የምትለው ካላችሁኝ የእግዚአብሔር ቃል ምን ይላል? በዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ ዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ ጌታ ኢየሱስ ሌባው ብሎ የሚጠራው ዲያብሎስን ባህሪውን ሲናገር ምዕራፍ 10 ቁጥር 10 ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለሌላ አይመጣም፣ እኔ ሕይወት እንዲሆንላቸው እንዲበዛላቸው
ኮፒ ላድርግና ይሄንን እዚህ ጋር ሼር ላድርጋችሁ። ይገብራሉ። ዮሐንስ ምዕራፍ 10 ቁጥር 10 ላይ ነው። ይገብራሉ። በነገራችን ላይ የደም ግብር፣ የነፍሳት ግብር በተለያየ አግባብና ሁኔታ በጠንቋዮች፣ በደጋሚዎች፣ በአስማተኞች፣ በመተተኞች ይቀርባል። ኪዳን ይፈጸማል። ህዝቡ በማያውቀው ነገር ሄዶ አሜን ስለሚል ይሄ ሳይገባውና ሳያውቀው አሜን ያለው ንግርት፣ አሜን ያለው ድግምት፣ አሜን ያለው አስማት በተለያዩ መጻሕፍት ተደግሞ መጽሐፍ ተገልጦ ፎቶ ተገልብጦ ስር ተምሶ ቅጠል ተበጥሶ የሚረገመው እርግማንና ከአጋንንቱ ከረከሰው መንፈስ ዓለም ጋራ የሚደረገው ውልና ስምምነት የረከሰው ኪዳን ህዝብ በመሰዋት የሰዎችን ነፍስ በመገበር ነው ኪዳን የሚፈጸመው። ይሄንን እወቀው። ለማን ነው የሚገበረው ካልክ ለሌባው ነው፣ ለዲያብሎስ ነው የሚገበረው። ሌባው ሊሰርቅና ሊያርድ ነው የሚመጣው፣ ሊያጠፋ ነው የሚመጣው። ማጥፋት፣ መስረቅ፣ ማረድ የማስራ ነው፣ የዲያብሎስ ስራ። መቼም እግዚአብሔር አንተን ጠብቆ ከተራራ ላይ ድንጋይ አወረውርብህ። እዛው አይንህን መግለጥ አቅቶ የምትመላለስባቸው ስፍራዎች ላይ ግን ለዲያብሎስ ግብር ይቀርባል። አመት እየጠበቀ ግብር ይቀርባል። አመት እየጠበቀ ግብር ይቀርባል። የሰው ደም ይፈሳል እዛ ቦታ ላይ። ሰይጣን የሚረካበት የሰው ደም ይፈስለታል። መቼ ነው አይናችሁን የምትገልጡት? መቼ ነው የእግዚአብሔርን ቃል በማስተዋል የምትሰሙት? መቼ ነው ከሞት የምታመልጡት? አልተነገረንም እንዳትሉ እየሰማችሁ ነው፣ እያያችሁ ነው። በትንሹ መንደር ውስጥ እንኳን ለመስቀል በዓል ተብሎ የሚሰራ ይሄ ደመራ የሚባለው ላይ እንድቹ ተንጨርጭሮ በእሳት ነዶ ያለቀ ልጅ አሳይቻችኋለሁ ከዚህ በፊት። በጣም የሚያሳዝን በቃ መስቀል ሰቅለዋል፣ መስቀሉን አወርዳለሁ ብሎ ይሄን እንትኑን እንጨቱን ይዞ ወደ ላይ ሲወጣ በቃ አንድዶ ገደለው። እዛ እንደዚህ መኪና ሙሉ ህዝብ ያልቃል፣ ገደል ይገባ። ቤተሰቡን በአንድ አክሱም ጽዮን ሄደው ሲመለሱ ስለማን እንደምናገር ይሄን ሲሰማ ያውቀዋል። አሁንም ለኦርቶዶክስ ጠበቃ ነኝ የሚል ሰው ሙሉ ቤተሰቡ አባቱ፣ እናቱ፣ ሚስት፣ ልጆች አንድ ላይ በአንድ መኪና ውስጥ አለቁ ከአክሱም ጽዮን ሲመለሱ። ምን ትለዋለህ? ይሄን ምን ትለዋለህ? አዎ ሰው በተለያየ አግባብ በተለያየ አጋጣሚና አደጋ ሊሞት ይችላል። በመኪና አደጋም፣ በአውሮፕላንም፣ በመርከብም ሲጓዝ በምንም። ይሄኛውን እንዴት ነው የምትለየው ካልከኝ፣ ይሄኛው አመት እየጠበቀ ቦታው ላይ የሚፈጸም እያዘናጋ ቦታው ላይ የሚፈጸም የሚሄድበት ሪዝን ደግሞ እነዚህኑ መናፍስት አከብራለሁ ብሎ ነው። ስማቸው በነ ሚካኤል በነ ገብርኤል ስም የሚጠራ ነገር ግን ደም የጠማቸው መናፍስት ናቸው። እኔ ህይወት እንዲሆንልህ መጥቻለሁ ይልሃል ጌታ ኢየሱስ። አትሰቃይ። ተራራ መቧጠጥና ቁልቁለት መፈጥፈጥ አያስፈልግህም። ድንጋይ መሸከም፣ ገመድ ላይ መንጠላጠል፣ የበሰበሰ ውሃ መጠጣት፣ ትል ያለው የበሰበሰ ውሃ መጠጣት አይጠበቅብህም። ጽድት ብለህ መዳን ትችላለህ። አንተ ምትድነው ኢየሱስ ክርስቶስን በማመን ነው። ለሚያምኑ ሁሉ የሆነ የእግዚአብሔር ጽድቅ ያለ ህግ ተገልጧል ይላል እግዚአብሔር ቃል፣ ተገልጧል። ስለዚህ ይሄ ዕውቀት ከማጣት የተነሳ የጠፋው ህዝባችን ሊድን የሚችለው ዕውቀትን በማግኘት ነው። ይሄ የመዳን ዕውቀት ተብሎ ይጠራል። የመዳን ዕውቀት ተብሎ ይጠራል። እስቲ ላምጣላችሁ ቃሉ። አዩ የማያድን ዕውቀት አለ፣ የሚያድን ደግሞ ዕውቀት አለ።
ሉቃስ 1 ቁጥር 77 ላይ የሉቃስ ወንጌል ምዕራፍ 1 ቁጥር 77 ላይ እንደዚህም የኃጢአታቸውን ስርየት የሆነውን የመዳን ዕውቀት ለሕዝቡ ትሰጣለህ ብሎ ዘካርያስ በመንፈስ ቅዱስ ከሱ ለሚወለደው የክርስቶስ ኢየሱስ መንገድ ጠራጊ ለሆነው ለዮሐንስ ይሄንን የትንቢት ቃል ሲናገር እንመለከታለን። ሉቃስ ምዕራፍ 1 ቁጥር 77 ላይ እዚህ ጋር ላምጣላችሁ። የመዳን ዕውቀት የኃጢአት ስርየት የሚገኝበት የመዳን ዕውቀት ኢየሱስ ክርስቶስ በስጋ የተገለጠ አምላክ ነው። ስለ ኃጢአት በመስቀል ላይ ሞቶልሃል። እርሱን በማመን የኃጢአት ስርየትና ይቅርታ ትቀበላለህ፣ ትድናለህ የሚለው እሱ ነው። ስለዚህ በጦርነት ደም የሚያፋስስ በሃይማኖት ስም ደም የሚያፈስ የሚገድል መንፈስ ምን አይነት መንፈስ ነው? ሌባው ነው። ሊሰርቅ፣ ሊያርድ፣ ሊገድል፣ ሊያጠፋ የሚመጣው ሌባው ይሄ ዲያብሎስ አሰራር ነው። የምትከተሏቸው መናፍስት፣ የምትከተሏቸው አማልክት ደህንነታችሁን ሊያስጠብቁ አይችሉም። ጸበል ብሎ ሄዶ በአተት ያልቃል። ወደ 300 ምናምን ሰው ነው ያለቀው እዚህ በርሜል የሚባለው ቦታ። በጣም ብዙ ህዝብ ነው እያለቀ በየስፍራው እያለቀ የምናየው ማለት ነው። ይሄንን ጥቅስ ነው ያልኳችሁ። ስለዚህ ዕውቀት ከማጣት የተነሳ የጠፋ ህዝብ እየጠፋ ያለን ህዝብ ለመታደግ የሚያስፈልገው የመዳን ዕውቀት የሚባለው ነው። የመዳን ዕውቀት ኢየሱስ ክርስቶስ በስጋ የተገለጠ አምላክና መድኃኒት እርሱ እንደሆነ ስለ ኃጢአት በመስቀል ላይ የተሰቀለልህ ደሙን ያፈሰሰልህ የሞተልህ ሞትን ድል አድርጎ በሶስተኛው ቀን የተነሳው የእግዚአብሔር ልጅ እሱ እንደሆነ እሱን በማመን የዘላለምን ህይወት እንደምትቀበል ይሄንን ሲነገር ስታውቀውና ሲገባ ነው የመዳን ዕውቀት የሚባለው። ልጆቹን ጥሎ የሚያልፍ አባት አለ እዚህ ውስጥ የሚያሳድጋቸውን የቤተሰብ ኃላፊ ባለትዳሮች ያንግ ጄነሬሽንስ በጣም ወጣት የሆኑ ነገ በጣም ትልቁም ነገር ላይ ሊደርሱ የሚችሉ ልጆች ይቀጫሉ፣ ይቀጫሉ። የኢትዮጵያ ህዝብ በእነዚህ መናፍስት ስም ልጆችህን እየገበርክ አትኑር። አይንህን ግለጥ፣ መጽሐፍ ቅዱስ አንብብ፣ ምንነግርህን ስማ። ለኛም ስላልጠቀመን ነው ትተን የወጣን። ለመጥቆራ መቅደስ ያነጸች ቤተ እምነት ናት ኦርቶዶክስ። ለመጥቆር ሊትራሊ ለአጋንንት ለቀትር ጋኔን ታቦት ቀረጽኩኝ መቅደስ አነጽኩኝ ብላናለች። በዓል ያከበረች ያለች ቤተ እምነት ናት። እንዲህ አይነት ግልጽ የወጣ የተራቆተ የአጋንንት አምልኮ ውስጥ እየኖርክ አሁን እኛን መስደብ ያዋጣል ወይ? አሁን እዚህ እየመጡ ይሳደባሉ። የመጥቆራ ልጅ ማለት ነው። ይሄንን ኪዳን አፍርሶ ወደ ጌታ እስከሚመጣ ድረስ የመጥቆራ ልጅ ነው። በቃ መንፈሱ ነው የሚነዳው። ወንጌል ሲነገር ይሳደባል። መጥቆራ ሲመለክ እልል ይላል፣ ያጨበጭባል። ወንጌል ስንናገር ይነቅፈናል። ወንጌል ስንናገር ሚድንበትን ዕውቀት ስንነግረው ይነቅፈናል። መጥቆራ ሲመለክ ይጨፍራል፣ እልል ይላል። እና እኔ ምንድነው ትዝ የሚለኝ ልብን ማደንደን የሚለው ቃል ይሄ ማቴዎስ ምዕራፍ 15 ላይ ጌታ ኢየሱስ የማቴዎስ ወንጌል ምዕራፍ 15 ላይ የኢሳይያስን ትንቢት ጠቅሶ ይናገራል። አንገተ ደንዳና ህዝብ እንደሆነ ይናገራል። አይኑን እንደከደነ ይናገራል። የማስተውል እንደሆነ ይናገራል። መጽሐፍ ሲናገር ደግሞ የማስተውል ህዝብ ይገለበጣል ይላል። ልንገርህ እሱን ደግሞ የማስተውል ህዝብ ይገለበጣል። ትንቢተ ሆሴዕ ምዕራፍ 4 ነው። ያንን ቅድም ያነበባችሁትን ፓርት እያነበባችሁ ወደ ታች ስትወርዱ
ምን የሚል ቃል አለ? ወንዶችም ደግሞ ከጋለሞቶች ጋር ይጫወታሉና ከጋለሞቶችም ጋር ይሰዋሉና ሴቶች ልጆቻችሁ በገለሞቱ ጊዜ ሙሽሮቻችሁን ባመነዘሩ ጊዜ አልቀጣቸውም፣ የማስተውልም ሕዝብ ይገለበጣል። የማስተውል ሕዝብ የሚገርም ነው በጣም ይገለበጣል። ይሄ መገልበጥ የሚለው ቃል ባይዘ ፍርድን ነው የሚያመለክተው። ፍርድን ለምሳሌ ሰዶምና ገሞራን ገለበጣት ይላል። ገለበጣቸው፣ እነዛን ከተሞች ገለበጣቸው ይላል። ምንድነው መገልበጥ የሚለው ቃል? ፍርድን ነው የሚያሳየው። ፍርድ። አሁን ይሄንን የማስተውል ሕዝብ የሚገለብጠው ምንድነው ስትል አለማስተዋሉ ነው። የማያስተውልም ሕዝብ ይገለበጣል። የሚሻለው ወደ ማስተዋል መምጣት ነው። ወደ እግዚአብሔር ቃል እውነት መምጣት ነው። ወደ ክርስቶስ ኢየሱስ፣ ወደዚህ መልካም ጌታ፣ ወደዚህ እረፍት ወደሆነ ጌታ፣ ነፍሱን ስለ ወዳጆቹ አሳልፎ ወደሚሰጠው እረኛ ወደ ኢየሱስ ና። እኔ ያረፍኩት ጌታ ኢየሱስን ካገኘው በኋላ ታቦት እየተሸከምኩ ረፍት የለኝም ነበር። ሰዓታት እየጮኩ ረፍት የለኝም ነበር። ቅዳሴ እየቀደስኩ እያቆረብኩ ረፍት የለኝም ነበር። እኔ ያረፍኩት ኢየሱስን ካገኘው በኋላ ነው። ኮተት ያራግፍልሃል። ጭንቀትና አለመረጋጋትን ያራግፍልሃል። ጠላትህን ይመታልሃል። ሞትህን ይገድልልሃል። ያስጨነቀህን ያስጨንቅልሃል። የመታህን ይመታልሃል። የሚያስፈራራህን ያስፈራራልሃል። ድባቅ ይመታልሃል። ጠላትህን ይወጋልሃል። ኢየሱስን ተቀበል ታርፋለህ። በስጋም በነፍስም ረፍት ኢየሱስ። ኦ ሃሌሉያ! ረፍት ኢየሱስ። ምስጋና ለስሙ ይሁን። እሱን አምኖ ማን ነው ያፈረው? ኢየሱስን አምኖ ማን አፈረ? ማን? ወንድሞቼና እህቶቼ፣ በእርሱ የሚያምን አያፍርም ተብሎ ተጽፏል። የሮሜ መልእክት ምዕራፍ 10 ላይ እስቲ ላምጣላችሁ። አታፍርም። ኢየሱስን አምነህ አታፍርም። ቤትህ አያፍርም። ፊትህ አያፍርም። ሃሌሉያ! ይኸውልህ እስቲ ይህንን ቃል እናንብቡ። እስቲ እዚህ ጋር ላምጣላችሁና በደንብ እናንብቡ። ቀልድ ነው እንደ እያለቀ ያለው ህዝብ ብራዘር፣ በጣም እኮ ከባድ እኮ ነው እንዴ! በየጊዜው እኮ ነው ሰው እያለቀ ያለው እንዴ! ይሄ እኮ በጦርነት እንደሚያልቀው ህዝብ እኮ ነው ህዝብ እያለቀ ያለው። በበዓላት ንግስ እየተባለ ሙታን እያነገስክ ማለት የሙት መንፈስ። አሁን እዚህ ጻድቃን የሚባለው ትዳር ለማግኘት ብሎ ይሄዳል። ትዳሩን ፈቶ ይመጣል። በተቃራኒው ማለት ትዳሩን ፈቶ ይመጣል። ትዳሩን ፈቶ የሚናገሩ አለ። አሁን ስውሯ ማርያም የሚባል የሆነች ሴትዮ አለች፣ ጠንቋይ ማለት ነው። ጠንቋዋ ትናገራለች እና እሷ ጋር መኖክሲት ናት ተብሎ እሷ ናት እንግዲህ ትንቢት የምታመጣ ማለት ነው። ስውሯ እሷን ነው። ስውሯ ማርያም ጠንቋይ፣ በግልጽ ጠንቋይ ነው። ተመልከት። ኢየሱስን ያመነ አያፍርም። ተመልከት። ነገር ግን ምን ይላል? በአፍህ በልብህም ሆኖ ቃሉ ቀርቦልሃል። ይህም የምንሰብከው የእምነት ቃል ነው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህና። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና። ቁጥር 11 መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና። አያፍርም። ማያሳፍረው አንድ ነው፣ እሱም ኢየሱስ። ከዛ ይቀጥላል። አያፍርም ይላል። በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነው። ሃሌሉያ! ባለጠጋ አንተ አምነህ ጥራው እንጂ ቤትህ የሚመጣ
የሚያከብርህ የሚወድህ የሚያጸድቅህ ኢየሱስ ነው። ጽድቅ ያለ ኢየሱስ የለም። እልፍ ጊዜ ብትለፋ ቋጥኝ ብትሸከም ለድሃ ብታበላ እንደዚህ እየሄድክ ብትሰዋ ጽድቅ የለም። ያለ ኢየሱስ ጽድቅ የለም። እውነቱን ነው የምነግርህ። ይሄው ተመልከት። መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና። የሁሉ ጌታ አንድ ነው፣ እሱም ኢየሱስ። ለሚጠሩትም ሁሉ ባለጠጋ ነው። የኔ ጌታ ስሙ ይባረክ። የጌታን ስም የሚጠራ ሁሉ ይድናልና። የማንን ስም? የጌታን ስም የሚጠራ ሁሉ ይድናልና በስጋም በነፍስም። አሁን ድነት ስንል ሳልቬሽን በሁለት መንገድ ነው የምናየው። መዳን ከአደጋ መዳን ሊሆን ይችላል፣ ከቁስል መፈወስ፣ ከበሽታ መትረፍ፣ በቃ ከክፉ አደጋ መዳን ሊሆን ይችላል። እሱ ይሄ ምድራዊ የሆነና ጊዜያዊ የሆነ። መዳን ስንል ግን ዘላለማዊ መዳን ማለት የዘላለምን ሕይወት መውረስ፣ በክርስቶስ አምኖ የእግዚአብሔር መንግስት መውረስ መቻል፣ በክርስቶስ ኢየሱስ አምኖ የእግዚአብሔር ልጆች የመሆንን ስልጣን መቀበል ማለት ነው። ብራዘር የጌታን ስም የሚጠራ ሁሉ ይድናልና። መዳን የምትፈልግ ከሆነ የማርያምን ስም አይደለም የምትጠራው፣ የሚካኤልን የገብርኤልን ስም አይደለም የምትጠራው። አያድንም። የሚካኤል የገብርኤል ስም አያድንም። ኖርማሊ የሆነ ሰው ስም እንደመጥራት ነው። ኢየሱስ ክርስቶስ የሚለው ስም ግን የተቀባ ስም ነው። ኃይል ያለው ስም ነው። ሙት የሚቀሰቅስ ስም ነው። መቃብር የሚገነጥል ስም ነው። እንደ ጎልያድ የገዘፈውን ጠላትን የሚገረስስልህ ስም ነው። ዳዊት በእግዚአብሔር ስም እመጣብሃለሁ ብሎ ጠጠር ወርውሮ ጎልያድን ሲጥል ታያለህ። አሁን በአንተ ፊት የቆመ ምንም አይነት ግዙፍ ነገር የሚወድቀው በኢየሱስ ስም። መዳን በሙሉ ያለው እዚህ ስም ውስጥ ነው። የጌታን ስም የሚጠራ ሁሉ ይድናልና። በነቢያትም መጽሐፍ የተጻፈው ይሄ ነው። ስምሽን ጠርቼ መቼ አፍራለሁ እያልክ እንደዚህ እየሄድክ አፈር እየበላህ የምትመጣ ከሆነ መጽሐፉ የሚለው ሌላ ነው፣ አንተ እየኖርክ ያለው ኑሮ ሌላ ነው። ስለዚህ ልብ ግዛ፣ መጽሐፍ ቅዱስን አንብብ፣ የእግዚአብሔርን ቃል የሚነግሩህን ስማ። የእግዚአብሔር ቃል በክርስቶስ ኢየሱስ አምኖ ስለ መዳን ነው የሚናገረው። እሱን አምነህ ዳን። የጌታን ስም የሚጠራ ሁሉ ይድናልና። ቁጥር 13ን ተመልከት። እንግዲህ ያላመኑበትን እንዴት አድርገው ይጠሩታል ይላል። ያላመኑበትን እንዴት አድርገው ይጠሩታል? ለምንድን ነው ህዝባችን ኢየሱስ ማለት ያቃተው? ለምንድን ነው ማርያም ሲል ደስ የሚለው ኢየሱስ ሲል የሚከፋው? ለምንድን ነው? እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? እናምናለን ይልሃል መጥቶ። ለምንድን ነው ኢየሱስ ጌታ ነው ማለት ማትችለው? ስላላመንክበት። ካላመንክ ደግሞ መንፈስ ቅዱስ በውስጥ አይሰራም። ያለ መንፈስ ቅዱስ ኃይል ደግሞ ኢየሱስ ጌታ ነው ብሎ መመስከር አይቻልም። ቆሮንቶስ ምዕራፍ 12 ላይ እንደተጻፈው ኢየሱስ ክርስቶስ ጌታ ነው ማለት የሚችል ሰው መንፈስ ቅዱስ ያለው ሰው። ስለዚህ እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? አይጠሩም። ካላመነ ሰው አይጠራም። አብዛኛው ከ50 ሚሊዮን ህዝብ 49 ሚሊዮኑ ኢየሱስ ማለት አይፈልግም። ለምንድን ነው እኛን ሲሰድቡን የነበረው? ኢየሱስ አበዛችሁ ብለው አይደል? የኢየሱስ ስም በመዝሙር ተጠራ ተብሎ አይደል? ስመሰክር አይኔን እንዳበራ ከለከሉኝ ስሙን እንዳልጠራ ያልኩት እኮ ግልጽ ክልከላ ስላለ። ግልጽ ክልከላ እንዲህ የሚያንገበግበው አለ። በቃ ጥምጥሙ እስኪፈታ ድረስ ሚንቀጠቀም ይንጨረጨራል። አይፈልጉም የኢየሱስ ስም እንዲጠራ። አላመኑማ። ማርያም ስትል ብትውል የሚቃወምህ የለም። ገብርኤል እያልክ ብትውል የሚቃወምህ የለም። አርሴማ እያልክ ብትውል ማንም አይናገርም። ኢየሱስ ብለህ 2 3 ከጠራ ስብከት ላይ መዝሙር ላይ በቃ ይነሱብሃል። ይሄ እኮ የኢየሱስ ተቃዋሚ ስፒሪት እኮ። ስለዚህ ምንድነው እንዳይድን ያደረገው እንዲጠፋ ያደረገው ዕውቀት ማጣቱ ነው። ዕውቀትን ደግሞ እንዳያገኝ ምን ያደርጉታል? እንዳይሰማ፣ መጽሐፍ ቅዱስ ብቻ እንዳታነብ፣ ያለ ቄስ ምናምን ንስሐ አባት ሳይኖር በዚህ ወጥቶ በዚህ መናፍቃን እንዳትሰሙ ምናምን እያለ ሊድንበት የሚችለውን ዕውቀት እንዳይሰማ ያደነቁረዋል ማለት ያደነቁረዋል። ከዛ
ማርያምን እመን እንጂ እግዚአብሔርን ብትክድ ትድናለህ ይለዋል መጥቶ ጥምጥም ጠምጥሞ ማለት ነው። ይሄ ግልጽ የሆነ እግዚአብሔርን የሚቃወም የመናፍስት አሰራር ነው። የእግዚአብሔርን ወንጌል ነው እየተቃወሙ ያሉት። ስለዚህ እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? ስለዚህ ቢሰማ ያምናል፣ እንዳይሰማ ደግሞ ይከለክሉታል። አየው፣ እንዳይጠራ ደግሞ አላምን። ያለ ሰባኪስ እንዴት ይሰማሉ? ሰባኪ ያስፈልገው ወንጌል እንድነግር እግዚአብሔር በዚህ ዘመን ይሄንን አደራ በኔ ውስጥ ያስቀመጠው እንድትድን ነው። ሰምተህ እንድትድን። መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ? አየው፣ ተልኬ ነው ምነግር። ነገር ግን ሁሉ ለምስራቹ ቃል አልታዘዙም። ኢሳይያስ ጌታ ሆይ ምስክርነታችንን ማናመነ ብለዋልና። እንግዲያስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። እምነት ከምን ነው? ከመስማት። እምነት አፈር አይደለም፣ አመድ አይደለም፣ አርሴማ ሄደ የሚሰጥ የማዕጠንት ፍቅፋቂ አይደለም። እምነት ማለት በእግዚአብሔር ቃል ላይ ተመስርተ የሚሰማ እርግጠኝነትና የምትኖረው የህይወት ስርዓት ነው እምነት የሚባለው እርግጠኝነት። ይሄንን እርግጠኝነት የምታገኘው ከእግዚአብሔር ቃል ከመስማት። ቃሉን ስትሰማ እምነት ውስጥ ያድጋል። ዳሩ ግን ባይሰሙ ነው ወይ ይላለዋል። በእውነት ድምፃቸው በምድር ሁሉ ላይ ቃላቸውም እስከ ዓለም ዳርቻ ወጣ፣ እስከ አጽናፈ ዓለም ውጻው። ነገር ግን እስራኤል ባያውቁ ነው ወይ ይላለው። ሙሴ አስቀድሞ እኔ ህዝብ በማይሆነው አስቀናቸዋለሁ፣ በማያስተውልም ህዝብ አስቆጣቸዋለሁ ብሏል። ኢሳይያስም ደፍሮ ላልፈለጉኝ ተገኘው፣ ላልጠየቁኝም ተገለጥኩ አለ። ስለ እስራኤል ግን ቀኑን ሁሉ ወደማይታዘዝና ወደሚቃወም ህዝብ እጆቼን ዘረጋሁ። እግዚአብሔር መሐሪ ነው። መሐሪ ነው። ይታገሳል። ሰዎች ንስሐ እንዲገቡ ጌታን እንዲቀበሉ ሁኔታዎች ያመቻቻል፣ ሰዎችን ይልካል። ይሄ ሁሉ ሰዎችን ለማዳን እግዚአብሔር ልጁን ከመስጠት ባለፈ መንፈስ ቅዱስን ሰጥቶናል። መንፈስ ቅዱስ እየወቀሰ እየመለሰ ወደ ጌታ ያመጣል። ቃሉ ይነገራል። እግዚአብሔር ቃሉን የሚመሰክሩ ሰዎችን በምድር ላይ ሰጥቷል። በተለያየ ቋንቋ በሁሉም ዓለማት ላይ ወንጌል የሚጮሁ ሰዎችን ታያለ። ክርስትና በሚመስል ፓጋኒዝም ውስጥ ተጠፍረህ ተጠፍንገህ እንዳትኖር እንድትነቃ ነው የምነግርህ። እንድትነቃ ክርስትና እየተባለ እየተጠራ ግን ውስጡ ስትገባ ክርስትና አይደለም። ሰምተህ ነው የምትድነው ብራዘር። ሰምተህ የእግዚአብሔርን ቃል ሰምተህ ከዛ አምነህ ከዛ ትድናለህ። ኤፌሶን ላይ አንድ ቃል ላንብብላችሁ። ኤፌሶን ላይ ምዕራፍ 1 ኤፌሶን ምዕራፍ 1 ቁጥር 13 ተመልከቱ። እናንተም ደግሞ የእውነት ቃል ደብተራ የጻፈውን ድርሳን አንብበ አትድን። የእውነትን ቃል ትሰማለህ። የእውነት ቃል የእግዚአብሔር ቃል ነው። ኦኬ፣ የእውነትን ቃል ይኸውም የመዳናችሁን ወንጌል። የመዳን ወንጌል አዩ፣ የሚያድን ወንጌል፣ የሚያድን ዕውቀት ያልኩ ቅድም ይሄ ወንጌል። ይሄ ወንጌል ሲበራልህ ትድናል። ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። ስለዚህ ወንድም ይኸውልህ እንዳትሰማ የሚያደርጉ እንዳትድን። ከሰማ የእውነትን ቃል ከሰማ ታምናለህ። ካመንክ ትድናለህ። በተስፋው መንፈስ በመንፈስ ቅዱስ ትታተማለህ። ስለዚህ እርሱም የርስታችን መያዣ ነው፣ ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ፣ ይህም ለክብሩ ምስጋና ነው። እግዚአብሔር መንፈስ ቅዱስን እንደ መያዣ ሰጥቷል። ሃሌሉያ! እንደ መያዣ። አሁን ልክ የሆነ ነገር ልትገዛ ወይም ደግሞ ይሄ በሁለት ሰዎች ስምምነት መካከል መያዣ የሚባል ነገር አለ። ያ የባለቤትነት ማረጋገጫ። አሁን መንፈስ ቅዱስ ለወራሽነት ማረጋገጫ ነው፣ መያዣ ነው። መያዣ ወራሽ እንደሆንክ እርግጠኛ የምትሆነው በመንፈስ ቅዱስ ማህተም። ለዚህ ነው ሮሜ ምዕራፍ 8 ላይ ምን የሚል ቃል አለ? የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ሆኖ ይመሰክራል።
የሚመሰክርልህ ማን ነው ማለት ነው? መንፈስ ቅዱስ ነው። ክር አይደለም ማህተም፣ መንፈስ ቅዱስ ነው ማህተም። ባይዞ እዚህ ጋር ታተማችሁ ነው የሚለው። ታተማችሁ፣ ይሄን አየው፣ ታተማችሁ። ማህተም የሚባለው መንፈስ ቅዱስ ነው። እሱ የርስታችን መያዣና ማህተማችን ነው። ሮሜ 8 ላይ ምንድነው ያልኳችሁ? እሱ ነው የሚነግራችሁ የእግዚአብሔር ልጅ መሆኔን መዳኔን የመሰከረልኝ መንፈስ ቅዱስ ነው። የሰበካ ጉባኤ ወረቀትና የጥምቀት የምስክር ወረቀት አይደለም። እሱን የሚያረጋግጥልን አይደለም። መንፈስ ቅዱስ በውስጥ ይመሰክርልሃል። መዳንህን እርግጠኛ እንድትሆን ያደርጋል። ቁጥር 16 ተመልከቱ። ሮሜ ምዕራፍ 8 ቁጥር 16 የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። we have a witness። በቃ ውስጤ ሆኖ የሚመሰክርልኝ መንፈስ አለ። እሱ ማን ነው? መንፈስ ቅዱስ ነው። ይሄ መንፈስ አባ አባት ብለን የምንጮህበት የልጅነት መንፈስ ነው። ይሄ መንፈስ የምንመራበት መንፈስ ነው። የእግዚአብሔር ልጆች ስለሆነ በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው ይላል። የምንመራበት መንፈስ ነው። ኦኬ፣ ይሄ መንፈስ ኢየሱስ ክርስቶስን ከሙታን ያስነሳው መንፈስ ነው። ይሄ መንፈስ ለሚሞተው ሰውነታችን ህይወትን እየሰጠ እየቀደሰ የሚያሳድገን ወደ ኢየሱስ መልክ የሚያሳድገን መንፈስ ነው። በስጋ እንዳንሆን የሚያደርገን መንፈስ ነው። ክብር ምስጋና ለእግዚአብሔር ይሁን። እዚህ ላይ ስትመለከቱ አስቀድሞ የሚወሰናቸው እነዚህን ደግሞ ጠራቸው፣ የጠራቸው እነዚህን ደግሞ አጸደቃቸው ይላል። ቁጥር 29 ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗል። አሁን የልጁን መልክ እንድትመስል ተወስኖልሃል። ይሄን የተወሰነውን ውሳኔ የሚያጸድቀው የሚሰራው አንተ የክርስቶስ ኢየሱስን መልክ እንድትመስል በአንተ ውስጥ ሆኖ የሚሰራው ማነው? መንፈስ ቅዱስ። ስለዚህ ለዚህ ሁሉ የመዳን ዕውቀት አስፈላጊ። የመዳን ዕውቀት ምስጋና ለእግዚአብሔር ይሁን። ይሄ ወንጌል ህዝባችን መስማት አለበት። እንዳይሰማ የሚያደርጉት እንዳይድን ነው። እየሄደ ልጆቹን እንዲገብር አለት ይፈጠፈጥበታል፣ ውሃ ውስጥ ይሰምጣል፣ መኪና ይገለበጣል፣ በተቅማጥና በበሽታ ያልቃል። የሚጠጣው ነገር በሙሉ ይሄ የሚገድል መርዛማ ነገር ያጠጡታል። ረጅም ዘመን አልጌ የሰራ አልጌ አረንጓዴ የሆነ ውሃ እንዲጠጣ ያደርጉታል። መዳን አለበት ህዝባችን። ይሄ ወጣት መዳን አለበት። እናቶቼ፣ አባቶቼ መዳን አለባችሁ። ጌታ ኢየሱስን ተቀበሉ። አሁን ጥሪ አደርጋለሁ። ጌታን መቀበል የምትፈልጉ ወደ ጌታ ወደ ኢየሱስ ነው። ወደ ማንንም አይደለም እኔ የምጠራችሁ፣ ወደ ኢየሱስ ነው። እኔን ወደ አዳነኝ ጌታ ነው። እኔን ወደ አሳረፈኝ ልዑል ወደ ኢየሱስ ክርስቶስ ወደ እግዚአብሔር ልጅ ነው። እሱ መልካም ነው። እሱ ራሱን ስለኛ አሳልፎ የሰጠ የወደዳቸውን እስከ መጨረሻው ድረስ ወደዳቸው ተብሎ እንደተጻፈ መጥላት የማያውቅ ሁሉን የሚወድ ጌታ። እኔ ላስቀይምህ ይችላል፣ ሰው ሊያስቀይምህ ይችላል፣ ሰው ሊበድልህ ይችላል። ኢየሱስ ግን ለመዳንህ ራሱን አሳልፎ የሰጠ ደግ መምህር፣ ደግ አባት፣ ተመልሶ የሚመጣ በዓለም ሁሉ ሊፈርድ ስልጣን ያለው ነው። ኢየሱስን ተቀበል ትድናለህ። አንድ ቁጥር ጻፉልኝ። ጌታን መቀበል የምትፈልጉ አንድ ቁጥር ጻፉልኝ። ከዛ ጸልየን እናበቃለን። ለቤተሰቦች ወገን ላጡ፣ በሞት ለተነጠቁ፣ ይሄንን የሚያካክል አለት ተደርምሶ ለወደቀባቸው እና ቤተሰቦቻቸው ላጡ፣ በሐዘን ለተቀመጡ ወገኖች ሁሉ እግዚአብሔር መጽናናትን ያድልልን። እግዚአብሔር መንፈስ ቅዱስ ያጽናናችሁ። አይናችሁን እንድትገልጡ ደግሞ ይርዳችሁ። በእውነት ኑ ወደ ኢየሱስ። ጌታን ተቀበሉ፣ ንስሐ ግቡ። ንስሐ መግባት ማለት ጌታ ኢየሱስን መቀበል ነው። የመጀመሪያው ንስሐ እሱ ከዓለም ፊትህን መልሰ ወደ ኢየሱስ መምጣት፣ በቀራንዮ ከጌታ ከኢየሱስ ጋር የኪዳን ጸሎት ጸልየ ኪዳን ማድረግ ኪዳን ማቆም። ከዚህ ቀን ጀምሮ እኔ አንተ የኔ ነህ ብለህ አውጀህ ህይወትህን ለክርስቶስ መስጠት፣ የሱን ህይወት ደግሞ መቀበል።
አብ ሰጪ ነው፣ ኢየሱስ ስጦታ ነው፣ እኛ ተቀባዮች ነን። እግዚአብሔር አብ አንድ ልጁን ሰጠን። እኔና እናንተ ተቀባዮች ነን፣ መቀበል አለብን። ልጄን ተቀበሉታል። ለዚህ ነው ለተቀበሉት ሁሉ በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸዋል። ተቀባይ ነው ወንድሜ። ካልተቀበልክ አትድንም። ይሄ ሕፃናት ጨዋታ ተው። ለመዳን ተጠርተሃል። የሕፃን ጨዋታ ተው። የ40 ቀን 80 ቀን የሚለውን ተው። ያመነ የተጠመቀ ይድናል ነው የሚለው። አምነህ ጌታን ተቀብለህ ትጠመቃለህ፣ ትድናለህ። ስለዚህ ወደ ጌታ ወደ ኢየሱስ። እሺ፣ ክብር ለእግዚአብሔር ይሁን። እኔም ወዳችኋለሁ። ዘመናችሁ ይባረክ። አንድ ቁጥር ጻፉልኝ። መዳን የምትፈልጉ ወገኖች ካላችሁ አንድ ቁጥር ጻፉልኝ። ካልሆነ በህብረት እንጸልይና እናበቃለን። ስማችሁን ከስማችሁ በታች አንድ ቁጥር መጻፍ አትዘንጉ። ከዛ እኔ መዘግባለሁኝ። እዚህ ውስጥ ምታያቸው ካላችሁ እናንተም እየመዘገባችሁ ትነግሩኛላችሁ። ጊዜ ለመጠቀም ወደ ጸሎቱ እንሄዳለን። ይሄን ጸሎት በእምነት መጸለይ፣ በጉልበት ተንበርክከ በጉልበትሽ ተንበርክከሽ እጅህን አንስተ ወይ ቆማችሁ ባላችሁበት ቦታ በደንብ በቃ በእምነት ይሄን ጸሎት አብረን እንጸልይ። ኢየሱስ ስለ ኃጢአት ሞቶልሃል። ጽድቅ በጌታ በኢየሱስ ነው። ህይወት በጌታ በኢየሱስ ነው። መዳን በሌላ በማንም የለም። ይሄን አምነን ያዕቆብ እንኳን ደህና መጣ። ክብር ለእግዚአብሔር ይሁን። እንኳን ደህና መጣ። ሌሎቻችሁም አንድ ቁጥር እየጻፋችሁ አብረን ይሄን ጸሎት እንጸልያለን። ኦኬ፣ አብረን ይሄን ጸሎት እንጸልያለን። ጌታዬና አምላኬ በሉ። መድኃኒቴ ኢየሱስ ክርስቶስ ሆይ አንተ የሕያው የእግዚአብሔር ልጅ ነህ። እኔን ለማዳን በቀራንዮ በመስቀል ላይ እንደተሰቀልክልኝ እንደሞትክልኝ በሶስተኛውም ቀን በመንፈስ ቅዱስ ኃይል ሞትን ድል አድርገህ እንደተነሳህልኝ በልቤ አምኛለሁ፣ በአፌም እመሰክራለሁ። ጌታ ሆይ እኔ ኃጢአተኛ ነኝ፣ አንተ ግን ጽድቄ ነህ። በሕይወት ዘመኔ ሁሉ የሰራሁትን በደልና ኃጢአቴን ይቅር በለኝ፣ በንጹህ ደም እጠበኝ፣ ስሜን በሕይወት መዝገብ ጻፍልኝ። ከዚች ቀንና ሰዓት ጀምሮ አንተ የሕይወቴ መድኃኒት፣ የሕይወቴ ጌታ፣ የሕይወቴ ቤዛ መሆንህን አምኜ ተቀብዬሃለሁ። በሁለንተናዬ አንተ ንገስ። የዚህን ዓለም ገዢ ሰይጣንና መንግስቱን ክጃለሁ። ከዛሬ ጀምሮ የጌታ የኢየሱስ ክርስቶስ ሆኛለሁ። ኢየሱስ ጌታ፣ ኢየሱስ ጌታዬ ነው። ኢየሱስ ጌታ ነው። አሜን፣ ሃሌሉያ። ክብር ለእግዚአብሔር ይሁን። እግዚአብሔር እንኳን ረዳችሁ። በዚህ ቀን አምናችሁ ይሄንን የእምነት ጸሎት ይሄንን የኪዳን ጸሎት አብራችሁን የጸለያችሁ ወገኖቼ ተባረኩ። ጸጋ ይብዛላችሁ። ያዕቆብ ተባረክ። ይስሐቅ በቲክቶክም የጻፋችሁልኝ ወገኖች ጸጋ ይብዛላችሁ። ክብር ምስጋና ለእግዚአብሔር ይሁን። ጌታን እጅግ አድርጌ አመሰግናለሁኝ። ይሄንን መልእክት ደግሞ ለሌሎች ሼር እያደረጋችሁ አድርሱ። አገልግሎታችንን የምትደግፉ የዘላለም ሕይወት ሚኒስትሪን በገንዘብ የምትደግፉ ወገኖች እንፈልጋለን። አሁንም ለሚሰሩ መንፈሳዊ ስራዎች በኢትዮጵያም በኦንላይንም እየሰራናቸው ላሉ ስራዎች የእናንተ ትብብር በጣም አስፈላጊ ነው።
ብዙዎች እየዳኑ ነው። እግዚአብሔር ይባረክ፣ ክብሩ ለእርሱ ይሁን። እኛ የማንጠቅም ባሪያዎች ስንሆን ለዚህ የከበረ ለመንግስቱ ስራ ያጨን የመረጠን ጌታ ስሙ ይባረክ። የባንክ ቁጥሮች አሉ፣ እንደዚሁም ደግሞ የፔፓል እና የካሻፕ የዜል አካውንቶች አሉ። ቁጥሩን በመጠቀም የዘላለም ሕይወት ሚኒስትሪን አግዙ። መልእክቱንም ደግሞ በማጋራት ሼር በማድረግ ወንድሞቻችሁ፣ እህቶቻችሁ፣ እናቶቻችሁ፣ አባቶቻችሁ እንዲድኑ ይሄን አድርጉ። ለመጀመሪያ ጊዜ ወደ ዩቲዩብ ቻናሉ የመጣችሁ ሰብስክራይብ አድርጉ። እንደዚሁም ደግሞ ፌስቡክ እና ቲክቶክ ላይ የምትከታተሉ ፎሎ ማድረግ እና ፔጁን ላይክ ማድረግ አይረሳም። እና አንዳንድ ቴክኒካል ነገሮች ማስተካከላቸዋሉ። ለዛም ስለሚረዳን እገዛችሁ አይለየን። ስለነበረን ጊዜ ሁሉ ምስጋና፣ ክብር፣ አምልኮ፣ ውዳሴ ለእግዚአብሔር ለአምላካችን ይሁን። ወዳችኋለሁ። ያዘኑትን እግዚአብሔር ያጽናናልን፣ መጽናናትን ያድልልን። እግዚአብሔር ምድራችንን ከጥፋት፣ ከአደጋ፣ ከጦርነት ይሰውርልን። ክብር ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ አሜን። ተባረኩ።